እውነት እናውራና ምን ያህል ጊዜ ነው ራሳችሁን ሰነፍ ነኝ እያላችሁ እየገለጻችሁ ያላችሁት? ነግራችሁ ነገር ግን ሰነፉ ናችሁ ሳይሆን አእምሯችሁ ነው ፕሮግራም የተደረገው። አሁን አክት በምታደርጉበት መንገድ አክት እንድታደርጉ እያደረጋችሁ ያለው ስንፍና የሚባል ነገር ሳይሆን የእናንተ ፕሮግራሚንግ ነው እንጂ በእርግጠኝነት ተነስታችሁ ድንገት ህይወታችሁን በቃ ላበላሸው ሰነፍ ልሁንና ማልፈልገውን ውጤት ላግኝ ብላችሁ እንደማትነሱ እርግጠኛ ነኝ። ማንም አያደርግም። ነገር ግን እንደነገርኳችሁ ነው የስንፍና ችግር ሳይሆን የፕሮግራሚንግ ችግር ነው ያለው። ምክንያቱም አእምሯችን ከድሮ ጀምሮ ሪከርድ ያደርጋል። ከልጅነታችን ጀምሮ ሰዎች ስለኛ የተናገሩትን፣ ቤተሰቦች እኛን ያዩበት መንገድ፣ አስተማሪ እኛን ያየበት መንገድ፣ ጎረቤት እኛን ያየበት መንገድ፣ ያየበት ብቻ ሳይሆን የሆነ ፖስብል ነው ብሎ ያሰቡበት መንገድ፣ ነገሮች እዚህ ድረስ ነው የሚቻሉት ብለው ይሆናል ያሰቡት እና እሱን እኛ ላይ ምን ያደርጋሉ? ያንጸባርቃሉ፣ ይነግሩናል፣ ያሳዩ። አእምሯችን ደግሞ ያን ሁሉ ምን ያደርጋል? ሪከርድ ያደርጋል። በልጅነታችን አእምሯችን እንደ ነጭ ወረቀት ነው የሚባለው። ለዛ ነው ሰብኮንሽስ ማይንድ የሚባለው የአእምሮ ክፍላችን ክፍት ነው፣ ሁሉንም ነገር ነው የሚያስገባው። ሶ በዛን ጊዜ ምን እያደረግን ነው? ራሳችን ፕሮግራም እየተደረግን ነው። ለምሳሌ አዲስ ስልክ ገዝታችሁ ወይም አዲስ ቲቪ ገዝታችሁ ምን ታደርጋላችሁ? ቻናሎቹን ኢንስታል ታደርጉበታላችሁ፣ ትጭኑበታላችሁ። አእምሯችንም እንደዛ ነው። ሲመጣ ከፋብሪካውን የመጣው ብላችሁ አስቡ፣ ባዶ ነው፣ ምንም የለበትም። ከዛ በኋላ ግን ምን ማድረግ ይጀምራል? ሪካርድ ማድረግ ይጀምራል። ምን እምነቶች፣ ብሊፍ ሲስተም ማለት ነው። ነገሮችን የምናይበት መንገድ፣ እሱን ዳውንሎድ እናደርጋለን። አነጋገር፣ ሁሉ ነገር ዳውንሎድ እናደርጋለን። ከዛ ካደግን በኋላ በሱ ነው የምንኖረው። እንዴት መሰላችሁ? ህይወታችን ሀሳባችን ስሜት ይፈጥራል። ስሜታችን ደግሞ ወደ ተግባር ያስገባናል። ተግባራችን ደግሞ ውጤት ያመጣል ማለት ነው። ለምሳሌ ሰነፍ ነኝ የሚል ሀሳብን ይዛለን ወይ ሰነፍ ነኝ ትታችሁት ደክሞኛል የሚል ሀሳብ ትይዛላችሁ። ከዛ ምን ይሆናል? ስሜታችሁ ዝቅ ይላል። ከዛስ ለመነሳትና ለማድረግ ድክም ይላችኋል ሰውነታችሁ። ከዛ አታረጉም፣ ውጤት አታገኙም። ሀሳባችሁ ላይ መቀየር ስትጀምሩ ካያችሁ ኢቨን የሆነ ሰውን አውርታችሁ ሊሆን ይችላል ወይም የሆኑ ቪዲዮዎችን አይታችሁ ሀሳባችሁ ተቀይሮ፣ ስሜታችሁ ተቀይሮ፣ አኳናችሁ ተቀይሮ ታዩታላችሁ። አሁን ከውጭ እንደዛ መፈለግ አቁማችሁ አእምሯችሁን አሁን መቀየር እንድጀምሩ ነው እኔ ማሳያችሁ ማለት ነው። ሁሌም እንደምነግራችሁ ዋን ቱ ዋን ኮችን የሚፈልጉ ሰዎች ካላችሁ ዲስክሪፕሽን ላይ ባለው ኮንታክት አውሩኝ፣ ክራይቴሪያውን ልክላችኋለሁ። ወደ ቪዲዮ እንግባ ማለት ነው። ሶስት የራሳችሁን ይዩት። የመጀመሪያው ነገር አይነት አስተዳደግን ያላችሁ አሁን ላይ ካደጋችሁ በኋላ ምንድን ነው ራሳችሁ የምትሉት? ሰነፍ ነኝ እያላችሁት ነው ወይ? አልችልም፣ ይቅርብኝ፣ እንዲህ ነኝ፣ ብቻ ራሳችሁ የሚገልጹበት መንገድ አለ። አንደኛ ምንም አይደላችሁም እናንተ። ግን እንዳልኳችሁ ነው ከህፃነት ጀምሮ ፕሮግራም እንደረጋለን። ከዛ ደግሞ ደጋግመን ስናረገው ደጋግመን ስንለው ምን ይሆናል? አእምሯችን ላይ በደንብ በቃ ላይክ ገመዶች እንደሚተሳሰሩት ማለት ነው። በደንብ እየተሳሰረ እየጠነከረ ይሄዳል። ከዛ በቃ ነኝ ማለት እንጀምራለን ያንን ነገር ማለት ነው። እና ምናልባት ክላስ ላይ ጥሩ ስላልነበራችሁ ቤተሰብ አንቺ ባክሽ አትረቢም ወይ አንተ አትረባም ተብላችሁ ሊሆን ይችላል። ወይም ደግሞ ብቻ እነሱ ኤክስፔክት የሚያደርጉት እነሱ የሚያውቁት ነገር ላይ እናንተ ጥሩ ስላልነበራችሁ የሆነ ነገር ይሏችኋል ማለት ነው። ነግራችሁ ነገር ምን ይላል አልበርት አንስታይን መሰለኝ፣ አሳን ዛፍ በመውጣት ክህሎቱ ብገመግመው ራሱን ዘላለም ደደብ እንደሆነ እያሰበ ነው የሚኖረው ይባላል። ጦጣንም ደግሞ ውሃ በመዋኘት አቅሙ ማለት ነው። ሁላችንም የራሳችን የምንወደው መስራት የምንፈልግበት መቀየር የምንፈልግበት ነገር አለ። እዛ ላይ ብንሆን እኮ ምርጥ ነን። ግን ደግሞ ቤተሰብ፣ ማህበረሰብ ኦልሬዲ ኤክስፔክት የሚያደርገው ነገር አለ። ይሄ ነው መንገዱ፣ ይሄ ነው ጥሩ ብሎ የሚያስበው ነገር አለ። ምናልባት እናንተ ደግሞ እዛ ነገር ላይ ጥሩ አልነበራችሁ። ከዛ ምን ብሎ ይሰይማችኋል? እባክህ እሱ አትረባም ወይ ደደብ ነህ፣ ብቻ ብዙ ነገር ተብላችሁ ሊሆን ይችላል። ቤተሰብ ደግሞ ልብ ስለማይለው ምን ያህል ያኔ ማለት ነው። አሁን ላይ ያለ ቤተሰብ ምናልባት ሊጠነቀቅ ይችላል። ሆን ብሎ አስቦ ልጆቹን ፕሮግራም ላይ ያደርግ ይችላል በበጎ ነገር ማለት ነው። ግን በፊት ላይ ትዝም አይላቸውም። ትዝም ስለማይላቸው በቃ ያንን ነው የሚያንጸባርቁት ማለት ነው። ምናልባት ተመታችሁ ሊሆን ይችላል። ምናልባት ቤተሰቦቻችሁ ራሳቸው ላይ ህይወታቸው ላይ ችግር ስላለባቸው እናንተ ላይ ተወጣውባችሁ ሊሆን ይችላል። አንተ እንደዚህ እነሱ ያልሆኑት ነገር አለና ያንን ትሆኑ ስለሚፈልጉ በጣም ፑሽ ያደርጓቸዋል። እናንተ ደግሞ እሱን አትሆኑም። በቃ ችግር አለብኝ ብላችሁ ታስባላችሁ። አስተማሪም እንደዛ ይላችኋል። በቃ ችግር አለብኝ ብላችሁ ታስባላችሁ። ኦልሬዲ እንደዚህ አይነት ሀሳብ ስላላችሁ ደግሞ ስታድጉ የምትገኙት እንደዚህ አይነት ቦታ ላይ ነው። የምታደርጓቸው ተግባሮችም ያንን በቃ የሚያሳዩ ናቸው። ኦልሬዲ አምናችሁታል። እንደዛ ናችሁ ስለተባላችሁ ማለት ነው። እንደነገርኳችሁ ነው። ቲቪው ላይ እኛንን ምንጭ ነው እና የፈለግነውን መጫን እንችላለን።
የሆነ ማናውቀው ቋንቋን ጭነን በቃ ከሱ ጋር ግራ እየተጋባን መቀመጥ እንችላለን። የምንፈልገውን መጫን እንችላለን። ሂሳብ ተዋስ ማለት ነው። ቤተሰብ ብቻ እና አካባቢያችን የሰጠን ነገር አለ፣ እንወስዳለን። የሚቻል የሚባለውንም ራሱ በቃ ሴት አድርገውልናል። እነሱን አይተናቸው ማለት ነው። እሱን አይተን እናድጋለን። ከዛ እንዳልኳችሁ በዛ ሀሳባችሁ ልክ ይሰማችኋል፣ በዛ ስሜታችሁ ልክ ተተገብራላችሁ፣ በዛ ተግባራችሁ ልክ ደግሞ ውጤታችሁ አለ። ያንን ውጤት ተደጋግሙታላችሁ። ከሆነ ጊዜ በኋላ በቃ እኔ እንደዚህ ነኝ ብላችሁ ትለመድማላችሁ። አይደላችሁም እኮ እንደዚህ አይነት ባህሪ ወይ እንደዚህ አይነት ሀሳብ ይዛችሁ ስለመጣችሁ ነው የአይነት ውጤት ያገኛችሁት። ነግራችሁ ደግሞ ጭራሽ ይሄ ድምዳሜ ነገ ላይም እሱን ነው ክሬት እንድታደርጉ የሚያደርጋችሁ ህይወታችሁ ላይ። እኔ ብላችሁ ራሳችሁ የምታዩበትና የሚገልጹበት መንገድ እሱን እስካልቀየራችሁት ድረስ ነግሬያችኋለሁ። ሀሳባችን፣ ስሜት፣ ተግባር፣ ውጤት ማለት ነው። እኔ ብላችሁ የምትገልጹት ቃል እኔ ሰነፍ ነኝ ባላችሁ ቁጥር ሰውነታችሁ በዛው እየሰማ ነው። ይሄ ሁሉ ሴል እየሰማ ነው። እሺ ነው የሚለው ማለት በቃ ትዕዛዝ ነው፣ ይቀበላል። እንደ ጎበዝ ወታደር ነው ሰውነታችን፣ ስሜታችን ማለት ነው። ነኝ ያልነውን ሁሉ ያስኬዳል። እዚህ መቀየር ከፈለጋችሁ ይሄን ፕሮግራማችሁን ቀይራችሁ ህይወታችሁን መቀየር የምፈልጉ ከሆነ ምን ማድረግ እንዳለባችሁ ልንገራችሁ። የመጀመሪያው ነገር አዌርነስ ነው። ሁሌም እነግራችኋለሁ። አዌርነስ ወሳኝና ወሳኝ ነገር ነው። መጀመሪያ አዌር መሆን አለባችሁ። ምን ላይ ያላችሁ ፕሮግራም ላይ። ምክንያቱም የማታውቁትንና ያላያችሁትን ነገር አትቀይሩ። መቀየር ካለባችሁ መጀመሪያ መሆን ያለበት አዌርነስ ነው። አዌር መሆን መጀመር አለባችሁ። ምን ላይ ነው አዌር የምትሆኑት? ራሳችሁ ላይ። ምን አይነት ፓተርን ነው ያለኝ? ምን አይነት ሀሳብ ነው ያለኝ? ምን አይነት ራሴ የሚገልጽበት መንገድ ነው ያለኝ? ምን አይነት ተግባር ነው ያለኝ? ምን አይነት ስሜት ነው ያለኝ? በየቀኑ በድግግሞሽ የመጀመሪያው ራሳችሁን መያዝ አለባችሁ። ምን አይነት ፓተርን እንዳላችሁ ማለት ነው። ፓተርናችሁ መጀመሪያ እወቁት፣ ጻፉት ማለት ነው። ከዛ በኋላ ኢንተራፕት ማድረግ ጀምሩ። ያንን የምታረጉት ያንን የምታስቡት ባይዘው እናንተ እንደዛ ስለሆናችሁ ሳይሆን ደጋግማችሁ ስላረጋችሁት ለምዳችሁት ነው። እኛ ደግሞ በቃ ልማዳዊ ነን። አእምሯችን ኢፊሸንት መሆን ስለሚፈልግ የሆነ ነገር ይለምድና በቃ እሱን ነው ማስኬድ የሚፈልገው ማለት ነው። መጀመሪያ ምን መሆን አለብን? አዌር መሆን አለብን። አዌር ከሆንም በኋላ አዌር የምንሆነው ተግባራችን ልማዳችን ላይ ብቻ ሳይሆን ሀሳባችን ላይ ነው። ምክንያቱም ትልቁን ስራ የሚሰራው ሀሳባችን ስለሆነ፣ ከዛ ደግሞ ስሜታችን። ስለዚህ ሀሳባችሁን ስሜታችሁን ማየት መቻል፣ ከዛ ምን ማድረግ ኢንተራፕት ማድረግ መቻል። ለምሳሌ ጠዋት ገና ተነስታችሁ የድሮውን ቃል ልትናገሩ፣ የድሮ ስሜት ላይ ልትገቡ፣ የድሮ ሀሳብ ላይ ልትገቡ ስትሉ ኢንተራፕት አድርጉት። ኮንሸስ ሁኑና ማለት ነው። ራሳችሁን እንደ ድሮ አክት ልታደርጉ፣ እንደ ድሮ ልታስቡ፣ እንደ ድሮ ሊሰማችሁ ሲል ቆም በሉና 5 4 3 2 1 ብላችሁ ወደ አዲሱ ሂዱ። ለምሳሌ እኔ ህመም የሚባል ነገር ጭንቅላት ውስጥ እንዲገባም አልፈልግም፣ አይገባትም። እና ትንሽ ራሴን ለ5 ሰከንድ የሚሆን ለ6 ሰከንድ ለደቂቃዎችም ቢሆን እያመመኝ ነው ምናምን ማለት ውስጥ ስገባ ሳገኘው የሆነ ኮስ ፊል አድርጌ ነው። እንግዲህ እሱ የሚያደርጉት በእርግጠኝነት በሀሳቢ ምክንያት እንደሆነ አውቃለሁ። ትንሽ ማድረግ ሲጀምር እና ራሴ ላይ ስነቃበት ወዲያውንም ቀይረው ነው እንደኔ ጤነኛ ሰው የለም ማለት ጀምራለሁ። ለምን? ሴሎቼ እንደሚሰሙ አውቃለሁ። ራሳችሁን ዝቅ ልታደረጉ ስትሉ፣ ሰነፍ ነኝ ማለት ልጀምሩ ስትሉ፣ ሰነፍ የሆነ ሰው ሊያደረግ የሚችለውን ነገር ልታደረጉ ስትችሉ፣ ደክሞኛል ምናምን ውስጥ ልትገቡ ስትሉ ፓተርናችሁን ብሬክ አድርጉት። 5 3 2 1 ማድረግ ያለባችሁን ነገር ማድረግ ጀምሩ። አዲስ ምን እያደረጋችሁ ነው? ፕሮግራም ኢንስታል እያደረጋችሁ ነው። በሀሳባችሁ፣ በስሜታችሁ፣ በተግባራችሁ ማለት ነው። በቂ ጊዜ ካደረጋችሁት አለመቀየራችሁ ደግሞ ሆን ብላችሁ የምታደርጉት ትንሽ ጊዜ ነው። ከሆነ ጊዜ በኋላ ማሰብ አይጠበቅባችሁ። ሰውነታችሁ ምን ያደርጋል? በቃ ለምዶታል። ያንን ተግባር፣ ያንን ሀሳብ፣ ያንን ስሜት ለምዶታል። ላይክ የድሮውን ማትፈልጉትን ለምዶ እንደሚያስደርጋችሁ አዲሱን የምትፈልጉትን ለምዶ ያስደርጋችኋል። ግን በቂ ጊዜ ምን ያደርጋል? ፈቃድ ያስፈልጋል፣ ዊል ያስፈልጋል፣ ሆን ብላችሁ ማድረግ ያስፈልጋል። ኮንሽስሊ ነው የምትቀይሩት ሰብኮንሽስ ማይንዳችሁን ማለት ነው። ሆን ብላችሁ ነው የምትቀይሩት ፕሮግራሚንጋችሁ። ስለዚህ እሱ ማድረግ ያስፈልጋችኋል። አንደኛ ይሄ ያላችሁን ሀሳብ ያላችሁን ስሜት ቶታሊ ቀይሩት። አዲስ የምትፈልጉትን ወቁና እንደዛ ማሰብ፣ እንደዛ መሰማት፣ እንደዛ መተግበር ጀምሩ። በነገራችሁ ግን ስለጀመራችሁ ብቻ አይቀየርም። የድሮ ሀሳባችሁ፣ የድሮ ስሜታችሁ፣ የድሮ አእምሯችሁ ፋይት ያደርጋል። ምን ለማድረግ? የድሮ ላይ እንድትመለሱ፣ ትኩረታችሁን ወደ ድሮ እንድታደርጉ። ለምን? አእምሯችን ኮምፈርተብል ነው መሆን የሚፈልገው። የሚያውቀውን ሰፈር አውቆ የለመደውን ለምዶ እዛው መኖር ነው የሚፈልገው። ከዛ ውጭ ያለው ሁሉ የፈለገ ለእናንተ ጥሩ ቢሆን አይፈልግም። ለምን? ለሱ በቃ
ዴንጀር ነው። ስለዚህ ሆን ብላችሁ እሱን መቀየር መጀመር አለባችሁ። ኢንተራፕት አድርጉት በቀናችሁ ላይ ማለት ነው። ስለዚህ ሰነፍ አይደላችሁ፣ ፕሮግራሚንጋችሁን ቀይሩ። ሰነፍና የሚባል ነገራችሁን ይቀየራል። እና ቪዲዮ ላይ ያገኛችሁትን ነገር እንዳትረሱ ኮሜንት ላይ መጻፋችሁን ማለት ነው። እና እንደነገርኳችሁ ዋን ቱ ዋን ኮቺንግ የሚፈልጉ ሰዎች ክራይቴሪያውን ልክላችኋለሁ። ዲስክሪፕሽን ላይ ባለው ኮንታክት አውሩኝ እና ይመቻችሁ።